አንድ ቦታ አራት ልጆቹ እንደሆነ መምጣታቸው አይቀርም። በቀጠሮ ባርባሪ ቃል ለመጋሪ የሆነ ነገር ያሳስበኛል። አካባቢ ንጉሩ ውስጥ ያለ አገልጋይ ሰብሰብ ብሎ ህብረት ማለት ብቻ ሳይሆን የቤተ ክርስቲያን መታደስ ሆኖ አብሮ ማምለክን ስናፍቅ አንዳንዱ ማልተመለስን ብሎ ሊሰልለን አብሮ ሊላናው በዚህ ያስተነሱ ያሉ አገልግሎት እኛን አገልጋይነት ጌታ ይሆን ስለኛስ ምን ያስባል? ወደፊትስ አንድ ላይ ሆነን ወደ ግባችን የምንደርሰው እንዴት ነው? ይህ ያስጨንቀኝ። አሁንም የተቀጠሩትን አይቀሩ ፈራል። ስጋቱ ይገባኛል። ጥያቄዎችንም ተገቢ ናቸው። አሁን የጠየቃቸውን ጥያቄዎች ለመመለስ ውጭ ያለው አገልግሎት ሰብሰብ ብሎ ሰከንድ ብሎ አንድ እንዲሆን ዛሬ በዚህ ስፍራ ወንድሞቻችን እንጠራለን። አታስብ። ከዓለም የተጣባን የአርፋጅነት ኮሶ አማኝ ሆነንም አልሽቆ ተቸግረን እንጂ እመኔ ይመጣል። ይልቅ አለስ ሰሞኑን በቤተ ክርስቲያን ውስጥ ስላለው አገልግሎት ሰከንድ ብለን ቁጭ ብለን አላወራም። እስቲ እንዴት ይሆናል? አንድም ስጋት የጨመረው ይባል ከዚህ ቀደም አገልጋይ የሚሆን ምዕመን ልቡ መሪያውን ተከትሎ ወይም የውጭውን ነፃነት ፈልጎ ነበር ነው። ከአቅም በላይ ሆኖበት የሚወጣው ግን በአደባባይ የጻፈ በየተናገረ ብቻ ነው። እሱም በጣም አሁን ግን ውስጡ ራሱ መልኩ ማይጨበጡ ነው። ወይ መልክ ያውጣ ወይ እንለየው። አለበለዚያ የአውሬ ተመላተኛ ነው የምንሆነው። አገልግሎቱም ይጎዳል። መጋቢ አሁን ከምን ጊዜውም በላይ ለእኛም ለቤተ ክርስቲያን በውጭ ያለው አንድነት ተፈጥሮ ከእኛ ጋር በመናበብ የሚሰራበት ጊዜ ላይ ደርሰናል። እግዚአብሔር ይረዳናል። ስራው የመንፈስ ቅዱስ ነው። እኛ ግን አብረን እንሰማራለን። እግዚአብሔርን በመተማመን የሚጠባበቁትን አይደል የሚለው ቃል እርሱ እንጠብቃለን። ያው አንዱ ባንድ አመጣ ጋቢያስ እንደማሉ በመሰነበት ከሌሎቹ ቀድመህ ብትመጣ ያው እንደሚያውቁት አገልግሎት ነው የእሱን የራሳችነት አስር በጊዜ ነው እንጂ ወዲያው መላከስ ነው አሁን ጊዜው ልጄ ልንሰፋና ልንበዛ ተጠርተናል። የስፋት መለኪያ መዳረሻችንን የብዛት መመዘኛ ልካችንን የህይወት ጥራት ማያ ልካችንንና ትንቢያችንን እንዳንስተው አገልጋይ መታየት ይገባናል። በመሳፍንት 7 ላይ እግዚአብሔር ለጌዴዎን ያለውን አሰበ። ከእሱ ፈቃድ ጋር የሚስማሙ ከጥቂቶች ጋር ሆኖ ሕዝቡን አለ። ሰላም ለእናንተ ይሁን። ሰላም ይብዛልህ። መጣ እንዴት አረፈዳችሁ? እግዚአብሔር ይመስገን። ሰላም ይብዛልህ። አንተ ስለተናገራችሁ ግን አልተቀበሉ። አይ ጊዜውን እንደረፈደ ለማመልከት እንጂ ለማርፈዴስ ምክንያት አለው። ያው ታውቃላችሁ መንገዱ እኮ በእግር መንቀሳቀስ ይሻላል በመኪና ከመሄድ ይልቅ። እርሱ ስለገለ ያው ነገር ግን የእግዚአብሔር መንግስት እንደሚያገለግል ሰውና የኢየሱስን መምጣት እንደሚጠባበቅ ሰው ራሴን ሳይ
ማቴዎስ 5 ላይ ይላል እነዛ ውስጥ ቆዳን ናቸው ሰጋት ና ግባ ልጄ ገና አልጀመርንም። የግል ጨዋታ ይዘን ነው ግባ ልጄ። ጀመርን ብለዋል መጋቢ አዲስ በትዕግስትና በየዋህነት ሁሉን ተፈርዱ ታገሱ ተብለናል። ሰላማችሁ ወይ ባለመኪና የሚያረዳት ሁለታችን እንኳን የምናወራው ስለነበረ ጊዜ ተነስተን ነገር ጀመርነው። አይ የጥንት ጓደኞቻችን ማለት እነሱ ጋር የሆኑ ሁላችንን እንጫወት ነበር። ምክንያት ከመደበር ተታዘኝ ነው እንደምታልበት ሌላ አይሻልም? መጋቢ አፍረናል ይቀጣ ግድ የለም ለወጉ ያህል ነው ያነሳው። ስለመጣችሁ ደስ ብሎኛል። በእውነት ጥሬን አክብራችሁ ስለመጣችሁ በጣም ደስ ብሎኛል። እንግዲህ ጊዜያችን ሳይረፍድብን እንዲሁ እንደተገናኘን በዚህ አገልግሎት ታሪክ ላይ አንድ ነገር ዛሬ ሁላችሁም ማስገደድ ተነሳችኋል። አብረንም ምሳ እንመገብና ስለ አገልግሎታችን እናወራለን። መቼም እንዲህ በአንድነት ስንቀመጥ ጌታም ደስ ይለዋል። በሉ ማዕድ አንድ ላይ ስለምንቀር ወደ ማዕዱ ሰብሰብ ብሎ እንዲመጣ ኧረ እንዴት ርቦኛል። መጋቢ ጌታ ነግሯቸው ነው መሰለኝ። የሚበላና የማይበላው መርጬ ስለምበላ ለብቻዬ ይዤ ብበላ ይሻላል። የምበላው ነገር ሁሉም ነገር ስለማይመቸኝ መርጬ መብላት ነው የምፈልገው። እኔ ደግሞ ምግብ ሳለ በዛ ሲል ነው ደስ ልብላው ማለት ነው ግን ሲሞላ ደስ ይለኛል። እኔ ሁሉንም እበላለሁ። ግን ስመገብ ለብቻዬ ሆኜ ስመገብ በጣም ደስ ይለኛል። አገልግሎታችሁ ወዴት ሄደ? የምትሰብኩትን እንኳን አትኖሩትም። ትዕግስታችሁ ወዴት ሄደ? አሁን አንተ ከአቅምህ በላይ ነው። አሁን ጊዜ አበስብሰህ መያዝ ትወዳለህ።
በየሜዳው እንበትነዋለን። ስንበትነው እንኖራለን። ለመበተን ከመሰብሰብ አንድ ላይ ተሰብስበን ብናገለግለው ይሻላል። እንዳንተ ያሉ አገልጋዮች የሰበሰቡት ህዝብ ልባቸውን አሳብቷል። ብዙ ነን በሚል ትምክህት ከሌሎች ጋር አንድ ላይ መቀመጥ አይወዱም። አንድ ላይ ኑ ሲባል እኛ ብዙ ስለሆንን በእኛ ስር ካልሆነ አይሆንም ይላል። እንዴት ወደ አንድነት ይመጣል? አንተ ደግሞ ተመረጥኩ ማለት ጥሩን መርጠህ የሚስማማን ብቻ ሰብስበሃል። ከማይመችህ ውጭ የሚመችህ ብቻ ይዘህ ነው። ከማትተዋወቃቸው ጋር ህብረት አድርግ። አንዱን ስትባል አሻፈረኝ ትላለህ። መጣሰኝ ይከብዳል። አሁን ለምትበላው ግድ የለም። ያገኘኸውን ነው የምትመገበው። በአገልግሎታችንም ያገኘነውን አግበስብሰን ስለምንጓዝ እንዴት እናገልግለው? መቼ እናገልግለው? ወዴትስ እንውሰደው የምንለው ቋንቋ የለን። እግሩ ብዙ ቦታ ስለረገጠ ነፃነት የተሰጠ ይመስላል። መዞር ስለለመድክ ከሌሎች ጋር መቀመጥ መታሰር ይመስላል። አንድነትን ቀልጠህ ያለሁበት ተስማምቶኛል ብለህ ተቀምጠህ እንዴት ህብረት ይገባል? አንተ ለሞራል ብለህ ቢሆንም ትንሽ ይበቃኛል ብለህ ይኸው ሳለ ራሱ ባዶ አገልግሎትን ባልታውቅም ነገር አስርና ያውነ ጎጆ ቀን እሺ ትበቃኛለች የሆነች ትንሽ ተይዛል። ተስፋ አዳዲስ ሀሳቦች ሲመጡበት ላፊ ነበር ዋጋ መክፈል ስለማልፈልግ አቅም በበታች ትንሽ የጎጆ ታጣ ለመስጠት እፈልጋለሁ። ከዚያም አልፎ ይህቺው እንዳትወሰድብህ አንድነት ሲባል ያማል። ሌሎችን በጥርጣሬ ማየት ትወዳለህ። እንዴት ህብረት ይስማማል? እና ለህብረት አስቸጋሪ የሆነው የእያንዳንዳችን የመሪዎችም ሀሳብ ነው። አንድ ብንሆን የሚጎልብን ይመስለናል። ያዝነውን ላለመልቀቅ ላለመጣል የሙጥኝ ብለን ቁጭ ብለናል። ትልቁንና ሀገራዊውን ታድሶ ከማምጣት ይልቅ በየጓዳችን የቁዘማ ዜማ ተስማምቶ ነው። አንድ ለትውልድ የሚጠቅም ታሪክም ተቋምም መፍጠር አቅቶን በየአደባባዩ ስለ ታድሶ ስናወራ ትንሽ እንኳን ቅር አይደለም። ነጋችንን ስለን ዛሬያችንን ረስተናል። የየዕለት አገልግሎታችን ማርኮናል። ቤት በኩል አንድነት ይገባል። ናም ልጆች ዛሬ በደስታ የጠራኋችሁ በአንድ ላይ ተሰብስበን ወደ ጉዟችን ከመሄዳችን በፊት ትልቅ ታሪክ ልጽፍ ነበር። ምሳ አዘጋጅቼ መጥራት እናንተንም በአንድነት ስለዚህ ማምጣት ነገር ግን ይኸው እንደምታዩት ነው። አሁን ግን ልጆቼ ከእናንተ ተነጥዬ ላልጠራ አደም ለጌታ የሰጠኝ አሁን ቃላችሁን እጠብቃለሁ ወይ በተናጠል የያዛችሁትን ትመገባላችሁ
አሊያም ከኔ ጋር በአንድ ማለት ወዴት ግድ የለም ሌላ ቀን እናፍቃለሁ። አሊያም ይህንን ትውልድ አዲስ ትውልድ አስነሳ፣ ያረጁትን አንሳ ብዬ የማጸነዋለሁ። ግድ የለም ጸጋ የተሰጠው እግዚአብሔር የባረከው ማስተዋል የተሰጠው አንድ ቀን ወደ ልቡ ሲመለስ መጣለው ይለኝ ይሆናል። ይሄን እናፍቃለሁ። ቁጭ ብዬ እጠብቃለሁ። መጋቤ ትንሽ ታገሳቸው ብላ ራሳቸው ባይባቸው ኖሮ አይ በሰማይ በክብሩ ዙፋን ፊት ሲገለጥ ከሚያፍሩ በምድር ተሳቀው ቢስተካከሉ ብዬ መቼም አይቀርም ንጉሡ ይመጣል። እንደየስራችን ሊከፍለን ይገለጣል። ገና ያኔ ወንጌሉ ሲገባ ትኩስ እያለን ብዙ ነገር ለእናት ቤተክርስቲያን ታድሶ እናስብ ነበር። ትልቅ ሸክምና ምጥ ነበር። አሁን ግን ሁሉም የየራሱ ጎጆ ሰራ። ለዚያች ለቀነሷት ትንሽ ጎጆቸው ልባቸው እስኪጠፋ ላይታች ይላሉ አረጁ። ወልጄ ባልና ስለሚያሳዝኑ እነርሱ ወዲያ ራእያቸው ወዲህ ደግሞ የሉም ብዬ ተስፋ እንዳልኩ ስለ ቤተ ክርስቲያን ይጣፍታል። ዛሬም ምን ይዟቸዋል? እሺ ኑና አንድ እንሁን፣ ራእያችንን ከግብ እናድርሰው ስላቸው ደግሞ አይሰሙም። አሁን ግን አንድ እድል ሰጥቻቸዋለሁ። ካልሰሙ ንጉሡ ይቷቸው መዳናቸው ባይቀማም አክሊላቸው ይወስዳል። እናንተ ያሉ የውስጥ አርበኞችን ዳግም አስነስቶ ያሳፍራቸዋል። ታሪክ የማይጽፉ ታሪክ አልባ ያደርጋቸዋል። አንተ ግን ልጄ በርታ። የያዝከውን አገልግሎት ውጪ እንዳለው አገልግሎት እንዳይሆን ተጠንቀቅ። በርትተህ ወንጌሉን ውስጥ ለውስጥ እንድታስፋፋና ለብዙዎች መዳን ምክንያት እንድትሆን አብረን ያኔ መንፈስ ቅዱስ አዲስ ትውልድ በእናንተ በኩል በውስጥ እሳቱን ያስነሳል። ያኔ ቁጭ ብዬ ወይንን ታሪክ አለ አሊያም ዳግም የሄዱት ልጆቼ አሁን የሄዱት ልጆቼ ግድ የለም ተመልሼ አገለግላለሁ። ቢያመኝም ጌታን በማስደሰት አገለግላለሁ ብሎ ተመልሰው ሲመጡ ይህንን እናፍቃለሁ። ግድ የለም አንተ በርታ። አንድ ቀን አንድ እንሆን ይሆናል። የአንድነት ጥቅሙ ይገባል ይሆናል። አንድ በመሆኑ ውስጥ ማለት እንደሌለ እንረዳው ይሆናል። ማን ያውቃል? ማን ያውቃል? ማን ያውቃል? ማን ያውቃል? አንድ እንሆን ይሆናል።